በሰሜን ጎጃም ዞን ባህር ዳር ዙሪያ በጽንፈኛ ቡድን ላይ በተወሰደ እርምጃ 2 ፒኬኤም መትረየስና ሌሎችም ተማረኩ። ኮሎኔል ደመቀ ዘውዱ የምርጫ ቦርድን ውሳኔ መልካም ነው አሉ። ትግራይ ክልል ከየካቲት 20 ጀምሮ ሰልፍ እንደሚካሄድ ተነገረ። ምርጫና የከፍተኛ ትምህርት ተማሪዎችን በተመለከተ አዲስ አበባ ዩኒቨርሲቲ መግለጫ ሰጠ። በስነ ምግባር ጉድለት ከፓርቲው አባረናቸዋል ሲሉ አቶ ጋሻው መርሻ ተናገሩ። በሁለት ወራት ውስጥ 606 ሰዎች ወደ አውሮፓ ለመግባት ሲሉ ሕይወታቸው እንዳለፈ ተገለጸ። ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በ1 ዓመት እንዲሁም በ2 እና በ3 ዓመት የሚረከባቸው ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። ይምጡ። ከባለ 1 መኝታ እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያና እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር ያገኛሉ። ምን ይሄ ብቻ! በልዩ ዲዛይን የምናስገነባቸው ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ኤምሲ ሪል ስቴት። ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። በሰሜን ጎጃም ዞን ባህር ዳር ዙሪያ በጽንፈኛ ቡድኑ ላይ በተወሰደ እርምጃ 2 ፒኬኤም መትረየስና ሌሎች ተማረኩ። መንግስት ያቀረበውን የሰላም አማራጭ ባልተቀበሉ የጽንፈኛው ቡድን አባላት ላይ በሰሜን ጎጃም ዞን ባህር ዳር ዙሪያ ከራከር በተባለ ቀበሌ የምስራቅ እዝ 1 ሬጅመንት ባደረገው ስምሪት በጠላት ላይ ሰብአዊና ማቴሪያላዊ ኪሳራ ማድረስ መቻሉን የክፍለ ጦሩ አዛዥ አስታውቀዋል። በዚሁ በተደረገው ፈጣን ኦፕሬሽን 2 መትረየስ ከነተተኳሹ 6 የአየር ፒጂ ላውንቸር ቅንቡላ ከ29 አቀጣጣይ ሸኚ ባሩድ ጋር 6 ኤኬኤም ክላሽና 2 የቃታ መሳሪያ ተማርከዋል። ስምሪቱን በቅርበት የመሩት የሬጅመንቱ አዛዥ እንዳሉት በተሰጠን እቅድ መሰረት ወታደራዊ ሳይንስና ጥበብ ተጠቅመን በጽንፈኛው ቡድን ላይ ድንገተኛ ጥቃት ማድረስ ችለናል ብለዋል። ምስራቅ እዝ ከክልሉ የጸጥታ ኃይልና ከህዝቡ ጋር በመጣመር በጽንፈኛው ላይ የሚያደርገውን ህግ ማስከበር አጠናክሮ እንደሚቀጥል አመራሮቹ አረጋግጠዋል። ኮሎኔል ደመቀ ዘውዱ የምርጫ ቦርድን ውሳኔ መልካም ነው ሲሉ አሞካሾ። ኮሎኔሉ ህወሓት ከህገ መንግስቱ ውጪ ምርጫ እያካሄደ እኛን አትምረጡ ማለት አይችልም ብለዋል። የወልቃይት ጠገዴ ዞን ምክትል አስተዳዳሪና የሰላምና ጸጥታ ዘርፍ ኃላፊ ኮሎኔል ደመቀ ዘውዱ ምርጫ ቦርድና የፌዴሬሽን ምክር ቤት የወልቃይት ጠገዴ ማህበረሰብ ከትግራይ ክልል ተለይቶ በራሱ ምርጫውን እንዲያካሄድና የህዝብ ተወካዮች እንዲኖሩት የተሰጠው አቅጣጫ እጅግ መልካም ጅምርና ፍትሐዊ ነው ሲሉ ገልጸዋል። ኮሎኔሉ በወቅታዊ ጉዳዮች ላይ ከሚዲያ ጋር በነበራቸው ቆይታ የመምረጥና የመመረጥ መብት ህገ መንግስታዊ በመሆኑ ሊገደብ እንደማይችል ገልጸዋል። በዘንድሮ ምርጫ የወልቃይት ህዝብ ከትግራይ ክልል ነፃ ሆኖ መሳተፉን የመጀመሪያ ፍቺ ያሉት ኮሎኔሉ ዘላቂና ሙሉ ጥያቄያቸው ምላሽ የሚያገኘው ከምርጫው በኋላ በሚካሄድ የህዝብ ውሳኔ እንደሆነና ወሳኙ እርምጃም ወደ አማራ ክልል ምክር ቤት ሲቀላቀሉ መሆኑን አብራርተዋል። የምርጫ ቦርድንና የፌዴሬሽን ምክር ቤትን መግለጫ ተከትሎ የትግራይ ልሂቃን የሚያሰሙትን ቅሬታ አጥብቆ የነቀፉት ኮሎኔል ደመቀ ህወሓት ራሱ ከህገ መንግስት ውጪ ምርጫ እያካሄደ ሌላ ህጋዊ መብትን ሊጠይቅ ህግ ተጣሰ ማለቱ ግብዝነት ነው ብለዋል። በተጨማሪም አካባቢውን ማን ያስተዳድረውና ምርጫው በማን ስር ይካሄድ በሚለው ጉዳይ ላይ የፕሪቶሪያዊ ስምምነት አካባቢውን አከራካሪ በማለት የፌዴራል መንግስት እንዲያስተዳድረው የህወሓት ተወካዮች በፊርማቸው ማረጋገጣቸውን አስታውሰዋል። የትግራይ ልሂቃን ስምምነቱን ሳይረዱ ወይም እያወቁ ህግ ተጣሰ ማለታቸው አግባብ እንዳልሆነ የገለጹት ኮሎኔሉ የፌዴራል ተቋማትን መቃወማቸውን አውግዘዋል። ትግራይ ክልል ከየካቲት 20 ጀምሮ ሰልፍ እንደሚካሄድ ተሰማ። ሰልፉ ግዛት ይመለስልን የሚል እንደሆነም ተዘግቧል። ከሰሞኑ የፌዴሬሽን ምክር ቤት በአማራና በትግራይ ክልሎች መካከል የይገባኛል ጥያቄ የሚነሳባቸው 5 የምርጫ ክልሎች ላይ ውሳኔ ማሳለፉን የኢትዮጵያ ብሔራዊ ምርጫ ቦርድ አሳውቆ ነበር። ይህንኑ መረጃ ተከትሎ የፌዴሬሽን ምክር ቤት ጻፈልኝ ባለው ደብዳቤ መሰረት አከራካሪ ሆነው የቆዩት የሁመራ፣ አዲ ረመጽ፣
ኮረም ኦፍላ፣ ጠለምትና ራያ አላማጣ የሚገኙ የምርጫ ክልሎች ከትግራይ ክልል ውጭ የሆነው ለብቻቸው ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግ መወሰኑን ቦርዱ ገልጿል። ይህ ውሳኔ ለህወሓት ትልቅ መነቃቃት እንደፈጠረለት ተነግሯል። በመላው ትግራይ ሰልፍ ለማካሄድ መዘጋጀቱን ዛሬ አሳውቋል። ምርጫና የከፍተኛ ትምህርት ተማሪዎችን በተመለከተ አዲስ አበባ ዩኒቨርሲቲ መግለጫ ወጣ። በመጪው ግንቦት 24 የሚደረገው 7ኛው ሀገር አቀፍ ምርጫ የከፍተኛ ትምህርት ተቋማት ዩኒቨርሲቲን ጨምሮ ተማሪዎች ወደ ቤታቸው አይሄዱም፣ ለተወሰኑ ቀናት ብቻ መርጠው እንዲመለሱ ፈቃድ እንዲሰጣቸው ትምህርት ሚኒስቴር ለሁሉም የከፍተኛ ትምህርት ተቋማት ካሰራጨው ደብዳቤ ለመመልከት ተችሏል። በስነ ምግባር ጉድለት ከፓርቲው አባረናቸዋል ሲሉ አቶ ጋሻው መርሻ ገለጹ። የአብን ከፍተኛ አመራር የሆኑት አቶ ጋሻው መርሻ ዶክተር ደሳለኝ ጫኔን ጨምሮ በስነ ምግባር ጉድለት ከሰዋቸው እንዳባረሯቸው ገልጸዋል። አቶ ጋሻው መርሻ ከቢቢሲ ጋር እያደረጉት የነበረውን ቃለ ምልልስ ማቋረጣቸው መነጋገሪያ ሆነዋል። ባልተቋጨው በዚህ የቢቢሲ ቃለ መጠይቅ አቶ ጋሻው ዶክተር ደሳለኝ ጫኔን፣ ዶክተር አበባው ደሳለውንና አቶ ክርስቲያን ታደለን በስነ ምግባር ጉድለት ከሰዋል። ፓርቲውን ወክለው የምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ በቅርቡ በመጪው ምርጫ እንደማይወዳደሩ አስታውቀዋል። ሌላኛው የምክር ቤት አባል አበባው ደሳለውም ሌላ ፓርቲ እንደተቀላቀሉ ገልጸዋል። አቶ ክርስቲያን ታደለም እስር ቤት ናቸው። እነዚህ ሰዎች ለክልሉ ሕዝብ የፓርቲው አመራሮች የነበሩ ናቸው። እነርሱ በሌሉበት ፓርቲው በቀደመው ቁመና ላይ ነው ማለት ይቻላል ወይ የሚል ጥያቄ ከቢቢሲ ተነስቶላቸው ነበር። እንዲህ ሲሉም መልሰዋል። በመጀመሪያ ደረጃ እነዚህን ሰዎች በስነ ምግባር ጉድለት ከፓርቲው የተባረሩ መሆናቸው ሊታወቅ ይገባል። ሲያራምዱ የነበረው የፓርቲውን አቋም ሳይሆን የራሳቸውን የግለሰብ አቋም ነው። ይህንን አሳውቀናል። ስለዚህ የፈለጉትን መምረጥ ይችላሉ። ያባረርናቸው በስነ ምግባር ጉድለት ነው። የሚያደርጉት ትግልም ለአማራ ሕዝብ የሚደረግ ትግል ነው ብለን እንደ ፓርቲም አናምንም፣ እኔም እንደ ግለሰብ አላምንም ብለዋል። የሻዕቢያን የውክልና እንቅስቃሴ ነው የሚያካሂዱት። የአማራ ሕዝብ ትግልን አይደለም የሚያካሂዱት። ይህን እኛ በግልጽ ተረድተናል። በዚህም ምክንያት ከፓርቲው አባረናቸዋል ብለዋል። በሁለት ወራት ውስጥ 606 ሰዎች ወደ አውሮፓ ለመግባት ሲሉ ሕይወታቸው እንዳለፈ ተገለጸ። የተባበሩት መንግስታት ድርጅት የስደተኞች ድርጅት IOM ባወጣው መግለጫ መሰረት የፈረንጆቹን 2026 ከገባ ወደ አውሮፓ በባህር አቋርጠው ለመግባት የሞከሩ 606 ሰዎች መሞታቸው ወይም የደረሱበት እንዳልታወቀ መረጋገጡ ተገልጿል። ይህም ባለፉት 10 ዓመታት ውስጥ ዓመቱ ከተጀመረ በመጀመሪያዎቹ ወራት ውስጥ የተከሰተ ከፍተኛ ቁጥር ነው ተብሏል። የተሻለ ሕይወት ፍለጋ ወይም ከጦርነት ሽሽት አደገኛውን የባህር ጉዞ በመምረጥ በሜዲትራኒያን ላይ ሕይወታቸውን ከሚያጡት ውስጥ ከምስራቅ አፍሪካ የሚፈልሱት ወጣቶች ቁጥራቸው ከፍተኛ እንደሆነ ተገልጿል። የአልኮል መጠጥ ላሉታዊ አስተሳሰብ የመጋለጥ ዕድልን ይጨምራል ተባለ። ጥናቶች እንደሚያሳዩት የአልኮል መጠጦች በማዕከላዊ ነርቭ ስርዓት ላይ የሚያደርሱት ተጽዕኖ ከፍተኛ ነው። አልኮል በባህሪው ዲፕሬሰንት ወይም የነርቭ ስርዓትን የሚያዘገይ ንጥረ ነገር በመሆኑ አንጎላችን መረጃን የሚያቀነባብርበትን መንገድ ይለውጣል። ጥናቶች እንደሚያመለክቱት አልኮል በአንጎል ውስጥ ያለውን የሴሮቶኒንና የዶፓሚን ሚዛን በማጓደል ለጭንቀትና ለድብርት ይዳርጋል። ይህም ግለሰቦች ስለ መልካም ነገሮች ከማሰብ ይልቅ በሕይወታቸው ውስጥ ስላሉ መጥፎ አጋጣሚዎችና ስህተቶች ደጋግመው እንዲያስቡ ይዳርጋቸዋል። መጠጡ ለጊዜው የመዝናናት ስሜት ቢፈጥርም ውጤቱ ሲለቅ ግን አፍራሽ ስሜቶችን በማባባስ የአእምሮ ሰላምን ያውካል። ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በ1 ዓመት እንዲሁም በ2 እና በ3 ዓመት የሚረከባቸው ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። ይምጡ። ከባለ 1 መኝታ እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያና እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር ያገኛሉ። ምን ይሄ ብቻ! በልዩ ዲዛይን የምናስገነባቸው ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ኤምሲ ሪል ስቴት። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ።
መነሻችንም መድረሻችንም ኢትዮጵያ።